እጥፍጥፍ ተይ ኳስ ስቺበት እጥፍጥፍ ራዕይ 1 ሲጠይቅሽ ራዕይ 1:8 ቆላሲስ 1:15 ሲጠይቅሽ ደግሞ ቆላሲስ 2:9 ላይ እንዴት አድርገሽ እንትን እንደምትዩ ረበለው ያንቺን ችሎታ ቢሰጠኝ እኔ በቃ አልቻልም ነበር እዚህ ቲክቶክ ላይ ማለት ነው። ቲክቶክም በቃ አርሰው ነበር እስኪ በቃኝ ድረስ ማለት ጥፍጥፍ ነው የምትይበት። ይመችሽ። አሳይመንት እያለ ብሔሪያ ደግሞ ላጥ ይላል። እሱ ስማርት ነው። ማሻላ ማሻላ ዛሬ አትመለጠኝ እግዚአብሔር ይባርክ አትመለጠኝ አልኩኝ። እንደውም ይከብደኛል ብዬ አስቤ ነበር፣ ግን አይ እንትን ታስቂያለሽ እንጂ አንቺ ጥፍጥፍ ብታያቸው ነገር አለ። መዝሙረ ዳዊት 2:8 ላይ ስጠይቅሽ ለመነኝ ምናምን ሲባል እሱ ሮል ነው ሚና ነው ምናምን ያልሽ የተርሚኖሎጂካል ዴፊኒሽን ጧጧጧ እያደረግሽ ላጠታ ያለሽ ራሱ ማለት ነው። እና በጣም ገረመኝ ማለት ነው። እስቲ ቀለል ያለ ጥያቄ ጠይቅሽ። ኢየሱስ ሰማይ ላይ ምን እያደረገ ነው ሲልሽ ምንድን ነው የመለሽው? አሁን ላይ ምን እያደረገ ነው ሲልሽ በዕብራውያን መጽሐፍ መሰረት ኢየሱስ ክርስቶስ በአብ ቀኝ ተቀምጦ እንደሚማልድ ይናገራል። አማኞች እንደሚጸልይ ማለት ይጸልያል፣ ይለምናል። አዎ ችግር የለውም ማለት ይማልዳል የሚለውን ነው። ይሄ ኢንተርሴሽን ማለት ኢንቲካኖ ልመና ነው። ሮሜ 8:34 ዕብራውያን 7:25 ላይ ኢንቲካኖ የሚለው ቃል መሰረታዊ ትርጉሙ ልመና ማለት ነው። ዮሐንስ ወንጌል 14:14 ላይም እንደዛ ነው። እኔ አብን እለምናለሁ ነው የሚለው። ስለዚህ ይለምናል፣ ለማኝ ነው ማለት ነው ኢየሱስ አይደለም። ኢየሱስ ክርስቶስ በአብ ቀኝ እንደተቀመጠ ያሳያል። ይሄ ደግሞ ንግስናውን ምልጃ ነው የምልሽ። ኢንተርሴሽኑ አሁን ላይ ልመና የሚለው ኢንቱካኖ የሚለው ቃል ልመና ነው እንጂ ንግስናን አይደለም የሚያመለክተው። ኢየሱስ በአሁን ሰዓት ላይ በአብ ቀኝ ተቀምጦ ይለምናል። አብን ይለምነዋል አይለምነውም? በምን መልኩ ነው እንደዛ እያልክ ያለው? አሚን ኢንተርሴሽን ማለት ያው ልዩነቱ ተማጽኖ። አሁን ልመናው በሁለት ይከፈላል አይደል? አንደኛው ተማጽኖ ነው፣ አንደኛው ምልጃ ነው። እኔ ስለ ራሴ ጉዳይ ምለምን ከሆነ ተማጽኖ ይባላል። ስለ አንቺ ጉዳይ ደግሞ ከለመንኩኝ ፈጣሪን ምልጃ ይባላል ማለት ነው። ልክ ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14 ላይ ቅዱሳን ስለ እናንተ ሲያማልዱ ሲል ሲጸልዩ ማለት ነው። ስለ እኔ ሲጸልዩ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይም ስለ ቅዱሳን ስለ ነገስታት ስለ መኳንንት ምልጃ አድርጉ ሲል ይጸልዩ ማለት ነው። ኦልሞዚ ጸልይልኝ ካልኩሽ እኔ አንቺ ሜሮን አንቺ ስለኔ የምትጸልዩ ጸሎት ምልጃ ይባላል ማለት ነው። አንቺ ስለራስሽ የምትጸልዩ ጸሎት ከሆነ ደግሞ ተማጽኖ ይባላል። ይሄ ነው ዴፊኒሽን። ሮሜ 8:34 ላይ በአብ ቀኝ የተቀመጠው ስለኛ የሚማልደው ሲል ኢንቱካኖ የሚለው ቃል መሰረታዊ ትርጉሙ ልመና ነው አይደለ? ስለዚህ ልመና እስከሆነ ድረስ ይለምናል ማለት ነው። ወልድ አብን ይለምነዋል ማለት ነው። እኔ ጥያቄ ኢየሱስ ሳይሆን ኢየሱስ በአብ ቀኝ በአሁን ሰዓት ላይ አምልኮን ያቀርባል ወይስ አያቀርብም ነው። ልመና የአምልኮ አንዱ ክፍል ቢሆንም ግን አምልኮ የሚለው ቃል አይጠቀምም። እንደዛ አልተጠቀሰልም መጽሐፍ ቅዱስ ላይ ማለት በአብ ቀኝ በስልጣን እንደተቀመጠ ይናገራል። አሁን ሰማይ ላይ አምላኪ መሆኑን ባሳይሽስ? ማን አምላክ መሆኑ ብታሳይ? ኦኬ አምልኮ የግሪክኛው ቃል ምንድን ነው የሚጠቀመው? አምልኮ የሚለው ቃል ምንድን ነው? ፕሮክሳኒዮ የሚለው ቃል ፕሮስኩኒዮ አይደለም። ፕሮስኩኒዮማ ፕሮስትሬሽን ነው፣ ስግደት ነው፣ ስግደት ነው። ፕሮስኩኒዮ ስግደት ነው። ራይዝ 3:9 ላይም አለ ለሰው ይጠቀማል። ፕሮስኩኒዮ ሳይሆን አምልኮ ምንድን ነው የሚጠቀመው? ግሪክና ዕብራይስጥ እንዳልከው ቬሪፋይ ያው በግስ ደረጃ ደግሞ ላትሪዮ የሚባለው ቃል ነው። ላትሪዮጎስ ማለት ደግሞ አምላኪ ማለት ነው ትርጉሙ። ዕብራውያን 8:2 ላይ እርሱ የእውነተኛይቱ ድንኳን አገልጋይ ነው ይላል። ኢየሱስ ሰማይ ላይ አገልጋይ ነው በአሁኑ ሰዓት አይደለም? አገልጋይ ነው ወይስ አይደለም? ኦኬ ኦቢዲየንስ ኦር ሮሉን ማለት ከምን አንፃር ነው? አልጠየኩሽም። ዕብራውያን 8:2 ላይ ባለው ጥቅስ መሰረት ኢየሱስ አሁን ላይ የእውነተኛይቱ ድንኳን አገልጋይ ነው ወይስ አይደለም ነው ነው። በምን ጥቅስ መሰረት ማለት በምን ጥቅስ? ዕብራውያን ምዕራፍ 8 ቁጥር 2 ላይ ያልኩሽ ለሶስተኛ ጊዜ ነው የምነግርሽ። ምዕራፍ 8 ቁጥር 2 ላይ በጣም የማደንቅልሽ ባህሪ ምንድን ነው? የማታውቂያቸውን ነገሮች ማብራሪያ ስትሰጪ ነው የሚል አለ እንዴ ምናምን ስትይውና አሁን ለምሳሌ ሉቃስ 9:35 ላይ የመረጥኩት ልጄ ሲል የመረጥኩት ልጄ አይደለም የምወደው ልጄ ነው የሚለው። የመረጥኩት ልጄ የሚል አለ እንደ ስቲል እና ታዩና ወዲያው ደግሞ የተመረጠው ከማመካከል ነው የሚለውን ራስሽ ትርጉም ትሰጫለሽ። ኢቭን ከሙሴና
ከእንትን የተመረጠው የሚለውን ነገር የራስሽ ትርጉም ነው። አንደኛ ፕሮቴስታንት ትምህርት ጋር እየተቃረንሽ ነው ያለሽው አንድ። ሁለተኛ ነገር ደግሞ ከክላሲካል ኮሜንታሪዎች ጋርም እየተቃረንሽ ነው ያለሽው። የማታውቂውን ነገር ቢያንስ ብትዘጊው አንደኛ ነገር። እንደገና ደግሞ መዝሙረ ዳዊት ምዕራፍ 2 ቁጥር 8 ላይ ስጠይቅሽ ለመነኝ ይላል የሚል አለ እንዴ ትይዋለሽ? እስቲ ቆይ አይደለም ሜሮን መለየት አለብን አይደል ከባህሪ ጋር ኖ እኔ ጋር የቃላት ጨዋታ አትሽኝም። ኖርማሊ እንደዛ እንትን እንዳትያ ሮል እሱን እንመጣበታለን። ፈንክሽናል ሰቦርዲኔሽን እና ኦንቶሎጂካል ሰቦርዲኔሽን በሚለው ላይ እንመጣበታለን። አሁን እሱ አይደለም ነጥቡ። ነገር ግን ምንድነው ሲጠይቅሽ ምንድነው የምታደርጊው? ለምነኝ የሚል አለ እንዴ ምናምን ትይውና አላየውም ምናምን ትይና ልክ ሲሰጥሽ ወዲያውኑ ትተርጉሚዋለሽ አንቺ አውቶማቲካሊ ማለት ነው። ቢያንስ እንኳን ጥናት ያስፈልጋል አንድ ነገር ማለት ነው። እሱ አሳይመንት እያለሽ ያለው ጥቅሱን አላውቀውም ስለምትዩ እንጂ እዛ ጋር አርጊመንት መመላለስ እንዳንቺ ሳይቀር ቀርቶ አይደለም። ግን ሀሳቡን በጥያቄ ለማበራከት ነው የሚመጣው። እና ምንድነው ዕብራውያን 8:2 ላይ ወደ ነበርኩበት ነጥብ ስመለስ የሚል አለው ያልሽ አገልጋይ ይለዋል ወይ እውነተኛይቱን እንኳን አገልጋይ ይለዋል። ኢየሱስ በአሁኑ ሰዓት አገልጋይ ነው ወይስ አይደለም? ጥያቄው እሱ ነው። ባይዘወይ የተባለው ቃል አሁን ጥቅሱን ስጠኝ ያልኩ ለዛ ነው። በዕብራውያን 8:2 መሰረት አገልጋይ የተባለው ቃል ማለት የካህን ስራ የሚያከናውን ኖ እኔ አልጠየኩሽም፣ ማብራሪያውን አልጠየኩሽም። እሺ አልጠየኩሽም፣ ማብራሪያውን አልጠየኩሽም። የሚል ጥቅስ አለ ወይ ነው አሁን ጥቅሱ አለ ወይስ? ኢየሱስ በአሁን ሰዓት ላይ አገልጋይ ነው ወይስ አይደለም ነው። አገልጋይ ማለት ምን ማለት ነው የሚለውን ዴፊኔሽን ስጠይቅሽ በቦታው ትመልሽልኛለሽ። የዕብራውያን 8:2 መሰረት ኢየሱስ አሁን አዚስ ታይም ላይ አገልጋይ ነው ወይስ አይደለም? በዕብራውያን 8:2 መሰረት አገልጋይ ነው ይላል። ኦር ሚኒስተር ነው። በቃ አመሰግናለሁ። ሰማይ ላይ አሁን የእውነተኛይቱ ድንኳን ወይም የሰማይ ዕብራውያን 9:24 ላይ ወደ ሰማይ የገባበት ድንኳን እዛ ሄዶ አገልጋይ ነው ወይስ አይደለም? ድጋሚ ኮንፈርም አድርጊልኝ። በዚህ አውድ መሰረት አዎ ነው። ኦኬ ጥሩ። አገልጋይና ካህን የግሪከኛው ቃል ልዩነታቸው ምንድን ነው? አገልጋይ ለሚል ቃል ምንድን ነው የሚጠቀመው? ካህን ለሚለው ቃል ምንድን ነው የሚጠቀመው? ላካይ ሴድ ዕብራይስጥ እና ግሪክን እዚህ ጋር ቁጭ ብዬ እንትን ማለት ነው። ጥሩ ላትሪዮጎስ ነው የሚለው አይደለ? ላትሪዮጎስ ይለዋል። አሁን አገልጋይ ለሚለው ቃል ላትሪዮጎስ ማለት ምን ማለት ትርጉሙ? አምላኪ ማለት ነው ወይስ ምን ማለት ነው ትርጉሙ? ላትሪዮ ማለት አምልኮ ነው። ላትሪያ ማለት አምልኮ ነው። ላትሪዮ ማለት ማምለክ ነው። ላትሪዮጎስ ማለት ደግሞ አምላኪ ማለት ነው። ማንን ነው የሚያመልከው? ዕብራውያን 8:2 ላይ ባለው ጥቅስ መሰረት በሰማይ የሚያመልከው አይደለም የሚለው አገልጋይ አምላኪ ማለት ነው። አገልጋይ ማለት ራሱ ላትሪዮ ማለት ምን ማለት ነው ትርጉሙ? ጉድ ሰርቪስ ማለት ነው። አገልግሎት አገልጋይ ነው የሚለው ነው አይደለም። ላትሪዮ ማለት አምልኮ ማለት ምን ማለት ነው ትርጉሙ? ንገረኝ። ትርጉሙ የቃሉ ትርጉም ነው የፈለኩት። የቃሉ ትርጉም ምንድን ነው? አምልኮ የሚለው ቃል የግዕዝ ቃል ምን ማለት ነው ትርጉሙ? እሺ አይቼ ልንገርህ። ምክንያቱም የግሪክና የዕብራይስጥ ቋንቋ ከገባን ችግር የለውም። ላትሪዮ ነው የሚለው እኮ አልኩሽ እኮ እኔ እኮ ላትሪዮ ነው አልኩሽ እኮ። ለምሳሌ ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ለጌታ ለአምላክህ ስገድ እርሱን ብቻ አምልክ ይላል። አምልክ ለሚለው ቃል የግሪከኛው ምንድን ነው የሚጠቀምበት? ላትሪዮ ነው። እንግሊዝኛው ላይም ሰርቭ ነው የሚለው አይተሽ ከሆነ ሰርቭ ነው፣ ሰርቪስ ነው ራሱ ሰርቨር ነው። ኢየሱስ ራሱ አገልጋይ ነው ራሱ። ዕብራውያን 8:2 ላይ የሚጠቀምበት ቃል አገልጋይ ለሚለው ቃል የሚጠቀምበት ላትሪዮጎስ የሚለው ቃል አምላኪ ማለት ነው ትርጉሙ ራሱ። አገልጋይ ማለት አምላኪ ማለት ነው። ስለዚህ ኢየሱስ ዕብራውያን 8:2 መሰረት አሁን ሰማይ ላይ አብን እያመለከ ነው ያለው። ተቃውሞ አለሽ? አዎ አለኝ። ካፍርሺው አምጪና ጥቅስ እዛው ላይ ዕብራውያን 8:2 ያወጣልሻል። ዕብራውያን 8:2 ላይ ሚኒስተር ላትሪዮጎስ የሚለው ቃል አገልጋይ ነው የሚለው እንጂ ላትሪዮጎስ ቃሉ እኮ የስም መደብ ነው። የግስ መደቡ ምንድን ነው ሜሪዬ? ኦኬ ግስ ኦኬ። ግን አውቶማቲክሊ የተጠቀመው ቃል ላትሪዮጎስ ነው። ላትሪዮ ማለት የግስ ሰብስታንቲቭ ነው።
አምልኮ ማለት ነው። ላትሪያ ማለት አምልኮ ማለት ነው። ላትሪዮ ማለት አምልኮ ማለት ነው። ዕብራውያን 8:2 ላይ ተጠቀመው ላትሪዮጎስ ነው ላትሪዮ ነው እያልኩ ነው። ላትሪዮ የሚለው ላትሪዮ ግስ ነው ነው የምልሽ። ግስን አልጠቀምም። ግስን አልጠቀምም። ሊትራሊ ወርዱ በግሪክ ምንድን ነው የተጠቀመው? ግስ ነው። ከግስ መደብ ነው የሚመጣው። ስም መደቦች እኮ የሚመጡት ከግስ መደብ ነው። ለምሳሌ ፍትፍት የምትይው ቃል ፈተፈተ ከሚለው ከግስ መደብ ነው የሚመጣው። ልክ ግሪከኛው ላይ አንድ ነገር ሲመጣ አሁን ለምሳሌ አንቺ አሁን ፕሮስኩኒዮ አልሽ። ፕሮስኩኒዮ ማለት የግስ መደብ ነው ራሱ ፕሮስኩኒዮ ማለት ነው። ፕሮስኩኒያ ሲታረጉ ደግሞ የስም መደብ ነው የሚሆነው። ቋይ የቋንቋ እጥረት ነው፣ ችግር የለውም። ዕብራውያን 8:2 ላይ ባለው ጥቅስ መሰረት ላትሪዮጎስ ማለት አምላኪ ማለት ነው። ትርጉሙ ፐብሊክ ሰርቨር ማለት ነው። አምላኪ ማለት ነው። አገልጋይ ካህናዊ አገልግሎት የሚፈጽም ይለዋል ትርጉሙ እኮ። ቆይ አይደለም፣ ተረጋጊ። ላትሪዮጎ ማለት መስገድ አይደለም። መስገድ ፕሮስኩኒዮ ነው። ቆይ ተረጋጊ። የማታውቂው ነገር ውስጥ አትዳፈሪ። እንደዚህ አትዳፈሪ። በጣም የሚገርምሽ ነገር ትዳፈሪያለሽ ራሱ የማታውቂውን ነገር ማለት ነው። እዛው ላይ ላትሪዮጎስ ማለት አምላኪ ማለት ነው ራሱ። እዛ ጋር አውጣለት። ምን ይላል? ፐብሊክ ምንድን ነው ይላል? ፐብሊክ ምንድን ነው ይላል? ቆይ እዛ ጋር ማነው እያወጣለው? ቆይ አንዴ ሊያው ከፍ አድርገው እስቲ ለኔ ወደ ላይ ከፍ ቃሉን ምን እየተረጎመ ነው? ፐብሊክ ይኸው ታች ሲያወራልሽ ፐብሊክ ሰርቫንት የሚል የለም? እሺ ፐብሊክ ሰርቫንት የሚል የለም ወይ? ምን ማለት ነው? አገልጋይ እንደማለት ነው። በቃ አሁን ማቴዎስ 4:10 ላይ ያወጣላት። እንግዲህ አሁን በግስ መደቡን ደግሞ ላሳይሽ ነው። ተመሳሳይ ማቴዎስ 4:10 ላይ